እኔ የምለው ሃይሚ የወንድሟ ዕጣ እንዳይደርሳት ነው ወይንስ እንደ ወንድሟ ልትሆን ፈልጋ ነው? እንዲህ አይነት ህይወትን ሪስክ ውስጥ የሚጥል ደብዳቤ አስቀምጣ ጥላ የጠፋችሁ አልገባኝም። ማለት ተነጋግሮ መፍታትን የመሰለ ምንም አይነት ነገር እኮ የለም አይደል? ተነጋግሮ ይፈታል። ተነጋግሮ መስማማት በቃ ቀላል ነገር ማለት ነው። ሰውን ህይወትን አደጋ ውስጥ ጥሎ የማይገባ እንትን ውስጥ አስቀምጦ ከመሄድ ተነጋግሮ መፍታት ቀላል ነገር እኮ ነው። ተነጋግሮ መስማማት። ዛሬ በጣም ይቅርታ ጉሮሬ ጥሩ አይደለም። በውሃ እየሞረድኩ ነው የማወራችሁ። ጉሮሬ አይዶን ነው እና ሰላም ግን ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ስለምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ያድረሳችሁ። ሰላማችሁ ብዝት ትርፍ ይበልልኝ፣ ትርፍርፍ ይበልልኝ። ዛሬ ጉሮሬ ጥሩ አይደለም። እንግዲህ በተቻለ መጠን 10-11 ደቂቃ ቮይስ ላድርግ ብዬ ነው የመጣሁትኝ እና አንዳንድ የምናያቸው ነገሮች ስላላስደሰቱኝ ነው እና ደግሞ በተቻለ መጠን በየቀኑ ትንሽም ቪዲዮ እየለቀኩኝ አቅሜ የፈቀደውን መልኩ እንዳድግ ስለምፈልግ ነው። ሰብስክራይብ እያደረጋችሁ ኮመንት ላይ ለምንድን ነው የማትጽፉልኝ? ኮመንት ጻፉልኝ፣ ላይክም አድርጉልኝ ማለት እፈልጋለሁ። እና ሩታ የመጨረሻ ውሳኔዋን እያስቀመጠች ነው። አብርሃምም ስራሽ ያውጣሽ ብሎ እልህ ውስጥ እየገባ ጭራሽ የማይሆን ድራማ እየሰራ ነው ያለው። እቺ ደግሞ ዛሬ የወንድ አልጫ ሆና መታለች። እንዲህ አይነት ስራዎችን ከሌላ ሰው ጋር ብትሰሪ ያምርብሽ ነበረ። ከባለ ትዳር ጋር ሩታ እንዳለችው ከሳለው እንዳለችው ከመክሰስ ወደኋላ አትልም። እናንተ እርግጠኛ ነኝ ሩታን እያናደዳችሁ ሩታን በቃ ቆርጣ እንድትተው እያደረጋችሁ እንዳላችሁ ይገባናል። ግን ቆርጦ የማይቆርጥ ነገር ደግሞ በመካከላቸው አለ። ዛሬ ባያስማማቸው ነገ የአባትና የእናትና የአባት ነገር የሚፈልግ ልጅ በመካከላቸው አለና ቢያንስ ለሱ ስትሉ እንኳን ለሱ ክብር ስትሉ እንኳን ስሙ የተው የተባላችሁትን መተው አታርጉ የተባላችሁትን ባታደርጉ መልካም ነገር ነበር። ሩታም እንግዲህ የማይሆን ውሳኔ እየወሰነች ነው። አንዳንዴ ሰው ተው ሲባል ከባሰበት አታርግ ሲባል ካደረገ እሱ የሚፈልገውን ነገር ብቻ ነው ማለት ነው ማድረግ የሚፈልገው። ከዛ ሰው ጋራ ድጋሚ ህይወትን መቀጠል ስለማይፈልግ ይመስለኛል እና እልህ ውስጥ እየተገባቡ ነው ያሉት። ያው የወሰነ የመጨረሻ ውሳኔ ላይ ቢደርሱ ግን ደግሞ አንዱ መሸነፍ ነበረበት። እሷም እልህ ይዟታል፣ እሱም እልህ ይዞታል። ያው ሁለቱም እልህ ውስጥ ናቸው ያሉት። አንቺም ትቀጥያለሽ እኔም አላቆምም አይነት ነገር ነው እየተደራረጉ ያሉት። ስለዚህ እሷም ያም ጠየቃት፣ የመጨረሻ ውሳኔዋን ነው የምታሳውቀው። እሱም ያም ጠየቀው። እንግዲህ ብሩክም የሆነ ነገር ሲናገር ሰምቼዋለሁ ከነ ማን ነው ስሙ ጋራ ሆኖ ፈረንጁና እዩ ጋራ እና አብርሃምም የመጨረሻ ውሳኔ ወስኗል ምናምን አይነት ነገር። በነገራችን ላይ እኛ ነገራቶችን እንደፈለግናቸው አይሄዱም። ነገራቶች ሁሉ ውስጥ ገብቶ ማስተካከልም ማለያየትም የሚችለው አንድና አንድ ፈጣሪ ብቻ ነው። የሰው ልጅ የቱንም ያህል ጥግ ድረስ ይሄዳል። ከአቅሙ በላይ ከሆነ ግን ሊቆም ይችላል። ግን ደግሞ እዛ ቦታ ላይ እግዚአብሔር የሚባል ነገር አለ። እግዚአብሔር አለ። እግዚአብሔር ወይ ያስማማቸዋል ወይ ያለያያቸዋል። ስለዚህ እልህ ባይገባቡና መቆም ያለበት ጋር አቁሞ መስማማት ባለባቸው መልኩ ተስማምተው ወደ ነበረባቸው ህይወት ቢቀጥሉ ጥሩ ነበር እና ሃይሚንም እያያችኋት ነው። ሃይሚም መታ ዛሬ ብሩክን እንደዚህ የሚሆን አልመሰለኝም ነበር ብላ ያለችው ምን አስባ እንደሆነ ባናውቅም የሰው ልጅ ደብዳቤ አስቀምጦ የሆነ ቦታ ላይ ሄዳለሁኝ ብሎ ሲል የሆነ ነገር ስላለው ነው። ያንን ነገሩን ደግሞ ቅርብ ለሚሆነ ሰው ካላካፈለ ህይወት መጥፋት ደረጃ የሚባል ነገር አለ። ለዛ ላስቀመጠችውም ደብዳቤ ላስቀመጠችውለቱም ሰው ራሷም ደብዳቤ ጸሐፊዋ ህይወት መጥፋት የሚባል ነገር አለ። ከዚህ በፊት ፍቅርና አብርሃም በነበሩበት ሰዓት ላይ አብርሃም ጥሎ ጠፍቶ
የት እንደተገኘ እናውቃለን። ግን ስለተለያዩ ነው ምናልባት እነዚህ ግን ፍቅር ላይ ናቸው ያሉት። ትላንትና ልደቱን ሰርፕራይዝ ስታደርገው እሷ ከሌለች አልቆርስም ብሎ ያለ ልጅን ዛሬ እንዳትፈልጉኝ እኔ ራሴ እደውላለሁኝ ብሎ መጥፋት ማለት ይሄ ህሊና መጉደል ማለት ነው። እንደሚመስለኝ ከሆነ ማለት ነው። የሰው ልጅ ደብዳቤ ጽፎ አስቀምጦ ሰው አይጠፋም። ተናግሮ በቃ ከዛ ሰው ጋር ድጋሚ መመለስ የማይፈልግ ከሆነ ዳግም ያንን ሰው ማግኘት የማይፈልግ ከሆነ ብቻ ነው ሊርቅም ምንም በቃ አይመለከተኝም፣ አደጋ ውስጥም ገባ ሞተም አይመለከተኝም ብሎ ያንን ሰው ረግጦ ጥሎ የሚሄደው ማለት ነው እንጂ ዞሮ እንደዚህ ውሎ ሳያድር ዞሮ እንዲህ ለመገናኘት እስካበቃቸው ድረስ ግን የማይሆን ውሳኔ ወስኖ ሰው ከሰው ጋር አይርቅም። ስለዚህ ምናልባት ለወደፊቶቻችሁ ትምህርት ይሆናችኋል ብዬ ነው የማስበው። እያንዳንዳቸው የሚያደርጉት ነገር ማለት ነው። ብዙዎች ሚዲያ ላይ ላይፍ ያልጀመራችሁ ትኖራላችሁ። ብዙዎች ላይፍ ላይ ያላችሁ እንዴት አድርጋችሁ መቀጠል እንዳለባችሁ፣ እንዴት አድርጋችሁ መቆም እንዳለባችሁ የምትፈልጉ ሰዎች አላችሁ። ከአንዳንድ ከምታዩቸው ሚዲያዎች ማለት ነው። ግማሹ 10 ምናምን ዓመት የገነባውን ፍቅርም ሆነ ጓደኝነትን ወደ ፍቅር ቀይሮት ከዛ በኋላ በአንዲት ስህተት የተነሳ ወዲያው ያንን የ10 ምናምን ዓመቱን ግንኙነት ረስቶ በሳምንት በ15 ቀን ውስጥ ቀለበት ማድረግ ማለት ይሄ ምን ማለት ነው? የዳንኤልና የጽግሻን እያያችሁ ነው። ቀላል ነገር አለም። ለ10ሩ መንበርከክ፣ ለ10ሩ ቀለበት ማድረግ፣ ለ10ሩ ቃል መግባት ምናልባት እናንተ ቀላል ሆኖ ሊታያችሁ ይችል ይሆናል። ለሌላው ግን እንዴት ሆኜ ነው መቀጠል ያለብኝ ወይስ እንዴት ሆኜ ነው ከዚህ ሰው ጋራ አምኜው ተማምኜ ልኖር የምችለው ብሎ ብዙዎች የራሳቸውን እዛ ቦታ ላይ የሚያስቀምጡት የራሳቸውን ፍላጎት የራሳቸውን ሀሳብ ነው ማየት የሚፈልጉት እናንተን እያዩ ማለት ነው። አሁን እኔ አንድ ወንድ ልጅ ቀለበት ላድርግ ብሎ ቢንበረከክልኝ ከዛ በምን አምነዋለሁ? ዛሬ የምር አፍቅሮ ቀለበት ካደረገልኝ ኦኬ፣ በአመት ውስጥ ደግሞ የሆነ ነገር እንከን ይፈጠርና ያ ቀለበት ይረሳና ለሌላዋ ደግሞ አጎንብሶ ቀለበት ማለት እባካችሁ ትርጉም እወቁት። በሃይማኖት በኩልም ሂዱ፣ በማንኛውም በኩል ባለማዊም ብትሄዱ ቀለበት ማለት ቀላል ነገር አይደለም እና በ15 ቀን ውስጥ 15 ቀንም የሞላው አይመስለኝም ወዲያውኑ ብቻ እሷን ቢ ስላለችኝ ብሎ ለዛችኛዋ ሴት እንደተንበረከከ ዛሬ ደግሞ መልሶ እሷኛውን ቀለበቱን ባስተዋት ሌላም ድጋሚ መልሰሽ ትጎጂኛለሽ። ሴት ልጅም መጫወቻ እያደረጋችሁ ነው ያላችሁት ብዙዎቻችሁ ወንዶች ሚዲያ ላይ ማለት ነው። ብዙዎቻችሁ ሴቶችም ወንድ ልጅ መጫወቻ ነው ያደረጋችሁት ማለት ነው። ሁለታችሁም ናችሁ የምትወቀሱት ሚዲያ ላይ የምትመጡ ሴቷም ብትሆኑ ወንዱ ማለት ነው። አሁን ለምሳሌ ሄሉን ራሱ ተመልከቷት። ሄሉ የዛሬ ስንት ዓመት ናቲ ተንበርክካ ቀለበት ካላረኩልህ ስትለው ረግጧት ሄዶ ከዛ ደግሞ በስንተኛ ጊዜ እሱ ቀለበት አደረገላት። ያ ፕሮሚስ ቀረና ደግሞ እሱ ወደ ውጪ በመሄዱ ተስማምታም ብትሸኘው ስላልደወላት ስላላገኛት ያለበት ከባድ እንትን ስለነበረ ስላልደወለላት ሌላ ህይወት ጀምራል ብላ ህይወታቸው አቆመ። ከዛ ደግሞ አሁን ደግሞ ሁለት ጓደኛ ማቾች ሁለት በጣም ቤስት ጓደኛ ማቾች ናቸው ይመስሉኛል። እንግዲህ ይሄኛውን ፈልጓት ሊሆን ይችላል። ያኛው ቀደመና ቀለበት አደረገላት። ቀለበቱ ላይ ደግሞ ምን አይነት ችግር እንደተፈጠረ አይታችኋል። ሰው ሳይተማመን ሳይግባባ ፍቃድ የሚባል ነገር አለ። ሳይንትን ሳይፈቃቀዱ ቀለበት ያደርጉና ከዛ በኋላ መበጣበጥ አለ። ከዛ በኋላ ቀለበትን አውርቶም ወራወራ አለ። ከዛ የተለያየ ነገር ይኖራል። እና እዚህ ደረጃ ላይ ከመድራረስ በፊት ቀድመን ነገራቶችን ሁላ እንወቅ ነው እኔ በግሌ ማለት የምፈልገው። እና እያንዳንዳችን ህይወታችንን ነገ እንዴት ነው ልንመራ የምንችለው? እኔ ነገ በምን መልኩ ነው ጓደኛ ቢዝ ጓደኛዬን ላምነው የምችለው? ፍቅረኛ ቢዝ ፍቅረኛዬን ማምነው? ወንዱም ይሁን ሴቷ በሚዲያ ላይ በመናየው በርግጥ ላይሆን ይችል ይሆናል። ግን ደግሞ አንዳንዴ ብዙ ትምህርት የሚሰጡ ደግሞ ሚዲያ ላይ የሚሰሩ ሰዎች አሉ። በዛ ልክ ነው መጓዝ ያለብን ማለት ነው እንጂ ዛሬ ቀለበት ስላረገ ስለተንበረከከ ቃል ስለገባ ቀለበት ስላረገልኝ ብቻ አይደለም ሰው እንድናምን የምንችለው። መጀመሪያ በልብ ነው። የሰው ልጅ በልቡ ነው መተማመንና በልቡ ነው መዋደድ፣ በልቡ ነው ቀለበት ማድረግ ያለበት
ዝም ብሎ የማይሆን እሳት አጠገብ ውስጥ እየተገባቡ ከዛ በኋላ ላይ ትንሽ ቀዳዳ እየፈለጉ መለያየት መራራቅ ምናምን ጥቅም የለው። ኢቭን ትናንትና ሃይሚ አባቷን ከእናቱ ጋር ስታስተዋውቅ እኮ ሃይሚ እናትና አባቷን ከብሩክ ጋር ስታስተዋውቅ እኮ ምን እንዳላቸው ሁለቱ ናቸው የሚያውቁት። እናትና አባት ላያውቁ ይችላሉ፣ ግን ደግሞ በሚሆኑት በሚያደርጉት በሚሄዱበት አቅጣጫ በሚሰሩት ልክ ሁላ ቤተሰቦቻቸው በቃ ጓደኛ ማቾች ነው ፍቅረኛ ማቾች ነው ብለው ነው የሚያምኑት። እና እዚህ ጋር ደግሞ በቅስፈት ተነስቶ እንዲህ አይነት ደብዳቤ ጽፎ መለያየት ማለት ብዙ አደጋ የሚፈጠርበት ነገር አለ። እና ለወደፊቱ ነው አሁን ሚዲያ ላይ ለምናያቸው አለ እኛ የምንንጫጫው ወይ የምንጮኸው ለወደፊቱ ትውልድን እንዴት ሆኖ ነው በምን መልኩ ነው ሊማር የሚችለው ብለን ነው ማሰብ ያለብን ማለት ነው። እና ዛሬ ብዙ ማውራት አልችልም፣ ከአቅሜ በላይ ሆኖብኛል። ጉሮሬን ጉንፋን ይሁን አይዶን ነው አላውቅም፣ ብቻ ግን ጉሮሬን በጣም ብዙ ስላወራሁኝ ከሰው ጋራ ያ ንዴት መሰለኝ እንትን ያደረገብኝ ማለት ነው። እና ለዛ ነው። ለማንኛውም ብዙ መጓዝ አልፈልግም አልችልም። አስሬ እየጠጣሁኝ ጉሮሬን አስሬ እየሞረድኩኝ እንትን ከሚቀር ብዬ ነው አጭርዬ ቪዲዮ ብትሆን ይዤ መምጣት ስላለብኝ ይዤ የመጣሁትኝና ቀለበትን በምን መልኩ እንደምታዩት፣ ፕሮሚስን በምን መልኩ እንደምታዩት፣ ትዳርን በምን መልኩ እንደምታዩት አይዶ ነው አናውቅም። ለማንኛውም ግን ለሁላችንም እግዚአብሔር ልብ ይስጠን ነው ማለት የምንችለው። ሰው በትንሹ በትልቁ ስትረስ ውስጥ እየገባ አንዳንድ በሚያያቸው ነገሮች ስትረስ ውስጥ እየገባ ህይወቱን እንዳይቀጥል ምናልባት እንደ ድሮው ሃይሚና ማነው ሩታና አብርሃም በተጣሉ ቁጥር መድኃኒት የሚጠጡ ሴቶች ሃይሚና ማነው ሄሉና ማነው ማርክ በተጣሉ ሰዓት ላይ ራሳቸውን የሚያጠፉ ሴቶች እንዳሉ አይደለም አሁን የምታዩት ማለት ነው። ንቃው ሁሉም ይተዋሉ ምን አገባኝ አይነት ነገር ማለት ነው። እንደ ያኔው ደግሞ አሁን ላይ የሚረዷችሁ እንኳን ላይኖሩ ይችላሉ የሚያግዟችሁ። በፊታውን ብዙዎች ስጦታ በሚዲያ ከሌለች ላከችልኝ እያሉ ብዙዎች በሚዲያ ስጦታ ይሰጣጡ ነበር። አሁን ግን ስጦታ የሚሰጣጣ እንኳን ሰው የለም። ምክንያቱም ሁሉም ተነቃባቸው ማለት ነው። እያስመሰሉ ነው ለሰው የሚሆኑት እንጂ በውስጣቸው ሌላ ስራ ነው እየሰሩ ያሉት። እና ለሁላችንም እንግዲህ ለሁላችሁም እኛም ለምናየው እናንተም ለምትሰሩት ልብ ይስጠን። እኛም ድጋሚ እናንተን እያየን ለምንሰራው እንድትስተካከሉ ነው ማድረግ የምንችለው ማለት ነው። እና ከዚህ የበለጠ ብዙ ማለት አልችልም። በዛ ላይ ደግሞ ዛሬም ኪችን ነኝ ያለሁት። አመሰግናለሁኝ እስካሁን ስለነበረኝ ቴንኪው ያለኝ። ግን አበረታቱኝ በእናታችሁ እሺ። ወዳችኋለሁ።